እንኳን ለጾመ ፍልሰታ 9ኛ ቀን ለአቡነ እስትንፋሰ ክርስቶስ ወርሃዊ መታሰቢያ በዓልና በዚህ ለታስበው ለሚውሉ ለቅዱሳን አባቶቻችን ወርሃዊና ዓመታዊ በዓል በሰላምና በጤና አደረሳችሁ አደረሰን እያልኩኝ ከዚህ በመቀጠል ከአባ ጊዮርጊስ ድርሰቶች መካከል የሆነው በቀዳሜ የሚጸለየው ተአምሆ ቅዱሳንን የዕለቱን ስንክሳር በነክህና በቅዳሴ ሰዓት የሚሰበኩ ምስባካት እንደዚሁም ቅዱስ ወንጌልን እንደየቅደም ተከተሉ አቀርባለሁ። ሰማይ ለታላቅ ንጉሥ ሀገሩ ለሆነች ኢየሩሳሌም ሰላምታ ይገባል። የቀኖች ሁሉ የበላይ የበዓላቶች ሁሉ ራስ የተቀደሰች የተስፋ ሰንበትና እስከ ዘላለም የተከበረች ለሆነች ቅድስት ሰንበተ ክርስቲያን ሰላምታ ይገባል። አዳም ሕይወት ብሎ ለጠራትና የፍጥረቱ ሁሉ እናት ለሆነች እናታችን ሔዋን ሰላምታ ይገባል። ዳግሚት ሰማይ የተባለች ፀሐይን የወለደች ድንግልናንና እናትነትን አስተባብራ ያዘችና ለዓለሙ ሁሉ የጽድቅ ድልድይ የሆነች ማርያምን ለወለደቻት ሐና ሰላምታ ይገባል። ስለ ጽድቅ ዓለምን የዞረ መጥምቁ ዮሐንስ እናቱ ለሆነች ኤልሳቤጥ ሰላምታ ይገባል። በሃይማኖቷ በጢስ አውጥታ ለክርስቲያን መከታ የሚሆን መስቀልን በጎልጎታ ላገኘች ንግሥት እሌኒ ሰላምታ ይገባል። ዳግመኛም ነቢዩ ዘካርያስ እንደተናገረው የክርስቶስን የመስቀል ችንካሮች አግኝታ የፈረስ ልጓም አሰራቸው። ስለዚህም ለእርሷ ሰላምታ ይገባል። በተጋድሎዋ ተኩላን ለተዋጋች ንጽሕትና ድንግል ጤግላ ሰላምታ ይገባል። ለማርያም ልጅ ምስክር ለሆነችና ጥበበኛ ለሆነች ጲላግያ ሰላምታ ይገባል። ኢየሱስ ለመረጣትና የሕይወት መንገድን ላሳያት አንጦልያ ሰላምታ ይገባል። ከሰማይ ባለሟልነትን ላገኘችና ስለ ክርስቶስ ምስክርነት ለሆነች ጣጡስ ሰላምታ ይገባል። በመንግሥተ ሰማይ ስሟ ታላቅ ለሆነ ገድሏን በድካም ለጨረሰች የመንፈስ ቅዱስ ግርማ ለጋረዳትና ቁመቷ እንደ ሰኒድ ግንድ ለሚመስለው ቅድስት አርሴማ ሰላምታ ይገባል። እንደ ጎልማሶች በሰማዕትነት መንገድ ለተጓዘች ቅድስት አውጋያ ሰላምታ ይገባል። ሙሽርነታቸውን እስከሚያገኙ ድረስ ድንግልናቸውን ለጠበቁ የክርስቶስን የመስቀል ቀንበር ለተሸከሙ እንደ ጭፍራ ወታደሮች ለተጋደሉ ሩጫቸውን ለጨረሱና በሰማዕትነት ለጸኑ በርበራና ዮልያና ሰላምታ ይገባል። ለወንድ ተመሰላ ገድሏን ለፈጸመችና በድንግልና ለጸናች እንባ መሪና ሰላምታ ይገባል። ሚካኤል ዋስ ጠበቃ ለሆናትና አምላክ በተከበሩ እጆቹ ላጠመቃት ድንግል ክርስቲና ሰላምታ ይገባል። ሰይጣንን በመልካም ተጋድሎ ላሸነፈችና ከሰማይ አክሊል ለጋረዳት ድንግል እምራይስ ሰላምታ ይገባል። በዓለት ላይ ሃይማኖቷ ለተገለጠና በጥሩ ሩጫ ገድሏን ለፈጸመች ድንግል ኦርኒ ሰላምታ ይገባል። የንስሐ መንገድን ለኃጢያን ላሳየች በልቅሶዋ ይቅርታን ላገኘችና ጌታችንን ሽቱ ለቀባችው ማርያም ሰላምታ ይገባል። በንስሐዋ የዘላለም ደስታንና ይቅርታን ላገኘች ግብፃዊት ማርያም ሰላምታ ይገባል። ለእውነት አምላክ መባ ለሆነችና ሰማዕትነቷን ለጨረሰች አፎሚያ ሰላምታ ይገባል። እግዚአብሔር ከጥፋት ሞት አሻግሮ በመንፈስ ቅዱስ ላጸናት ቅድስት አርዋ ሰላምታ ይገባል። ከሆዷ ጽጌረዳ አበባ ለወጣና በልጇ ከእሳት ነበልባል ለዳነች ኢየሉጣ ሰላምታ ይገባል። ለሶፊያና ኃላፊውን ንቀው ድንግልናን ለመረጡ ስለ ክርስቶስ ምስክርነት ነፍሳቸውን ለሰጡ 3 ልጆቿ ኢስጢስ፣ አላጲስና አጋጲስ ሰላምታ ይገባል። የሥልጣን ጸጋ በእርሷ ላይ ላደረና እንደ ጎልማሶች ጠብን ለተቋቋመች ቅድስት ድንግል ጊዮጵራቅሊያ ሰላምታ ይገባል። መድኃኒታችን ኢየሱስ ክርስቶስን ከሙታን ተነስቶ ላየችው የገነት ጠባቂ ለመሰላትና ለተማሪዎች የትንሣኤን ምስክር ላበሰረች ማርያም መግደላዊት ሰላምታ ይገባል። እሱ የንጉሥ ልጅ እንደሆነ አውቀው ኢየሱስን ለተከተሉትና ለተላላኩት ማርያና ማርታ፣ ሳራና ሰሎሜ ሰላምታ ይገባል። ለነቢይት ሐና ሰላምታ ይገባል። እግዚአብሔር ረዳት ሆኖ ከረበናት እጅ ላዳናት ሶስና ሰላምታ ይገባል። ለቅድስት ሳራ ሰላምታ ይገባል። ለየዋሂት ርብቃም ሰላምታ ይገባል። ለሰናይት ራሔል ሰላምታ ይገባል። እግዚአብሔርን ለምትፈራ ሊያም ሰላምታ ይገባል። በሁሉም ዘመን ትርጉም እንዳለው የፀሐይ ትርጉምን ላመሰጠረችው ሳቤላ ሰላምታ ይገባል። ዲያብሎስን ድል ለነሳችና በድንግልና ንጽሕት ለሆነች ዮሴና ሰላምታ ይገባል። በጽድቅ ሥራ ለዳነችና ለአምላክ ቀናኢ ለሆነች ለተመረጠች ሴት ቴዎብስታ ሰላምታ ይገባል። ለሁላቸውም የአብ የወልድ የመንፈስ ቅዱስ ከተማዎች ወገኖች ሰማያውያንና ምድራውያን ቀደምት አባቶች ነቢያትና ሐዋርያት፣ ጻድቃንና ሰማዕታት፣ ወንዶችና ሴቶች፣ ሰውና መላእክት ሰላምታ ይገባል። 3ቱ ስሞች ባላቸው ቅዱሳን ማህበርና ደስተኞች የሆኑ አለቆች ማህበር በሰማይ ጽላት ለተጻፉ ሁሉ ሰላምታ ይገባል። አቤቱ እኔን ባሪያህን በእነሱ ላይ ስለተጠራው ስምህ ብለህና ስለሰጣቸው ቃል ኪዳን ብለህ በቸርነትህ አስበኝ፣ ከክፉ ሁሉ አድነኝ ለዘላለሙ አሜን።
እናንተ ስማችሁን የጠራኋችሁም ሆነ ያልጠራኋችሁ ወደ ጽዮን ደርሳችሁ ዘወትር በጸሎታችሁ አስቡኝ። እኔ ልጃችሁ ነኝና በልመናችሁ በመልጃችሁና በስዕለታችሁ አስቡኝ። ሰላማችሁም ከእኔ ጋርና በሁለተኛ ልደት ጥምቀት የተወለዱ ሁላቸው የመንግሥት ልጆች ጋር ይሁን። ወደ አምላካችሁ ለምኑልን። በብሔራችሁና በሀገራችሁ ውስጥ ወደ ማኅበራችሁም ክፍላችን ከእናንተ ጋር ያደርግ ዘንድ ለዘለዓለም አሜን ወአሜን ይሁን ይደረግልን። የተወደዳችሁና የተከበራችሁ የእግዚአብሔር ቤተሰቦች፣ የአባታችን የአቡነ እስትንፋሰ ክርስቶስ ወዳጆች፣ የድንግል ማርያም የአስራት በኩራት ልጆች፣ በመቀጠል ደግሞ በነሐሴ 9 ቀን የሚነበበውን ስንክሳር እናስደምጣለን። አንድ አምላክ በሆነ በአብ በወልድ በመንፈስ ቅዱስ ስም ነሐሴ 9 በዚህ ቀን ስንጡፍ ከሚባል አገር የከበረ ቄስ አባ ኦሪ ምስክር ሆኖ ሞተ። ይህ ቅዱስ ብዙ ርኅራኄ ያለው በሥጋው በነፍሱም ንጹሕ የሆነ ብዙ ጊዜም አምላካዊ ራእይ ያያል። ከዚህም በኋላ የክብር ባለቤት ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ታይቶ ብዙ ምስጢራትን ገለጠለት። ከዚህም በኋላ የአባ ኦሪ ዜናው በኒቂዮስ አገር መኮንን ዘንድ ተሰማ። ወደ እርሱም አስቀርቦ ለአማልክት ዕጣን አቅርብ አለው። እርሱም ለረከሱና ለተሰሩ አማልክት አልሰዋም ብሎ እምቢ አለ። መኮንኑም ተቆጥቶ በብዙ ሥራ አስፈራራው። ቅዱስ ኦሪም ስቃዩን ምን አልፈራውም፣ ጽኑ ስቃይንም አሰቃየው። ከዚህም በኋላ ወደ እስክንድርያ አገር ላከው። በዚያም ጽኑ የሆነ ስቃይን አሰቃይተው በወህኒ ቤት ጣሉት። በዚያም ድንቆች ተአምራቶችን በማድረግ በሽተኞችን ፈውሳቸው። ዜናውን በተሰማ ጊዜ ደዌ ያለባቸው ሁሉ ከየአገሩ ብዙ ሰዎች ወደ እርሱ መጥተው አዳናቸው። ይህንንም መኮንኑ ሰምቶ ራሱን በሰይፍ እንዲቆርጡ አዘዘ። በመንግሥተ ሰማያትም የሰማዕትነትን አክሊል ተቀበለ። ከዚህም በኋላ የከበረ ዮልዮስ ሥጋውን አንስቶ ገነዘው። ወደ ሀገሩ ስንጡፍም ላከው። የመከራውም ወራት ካለፈ በኋላ ውብ የሆነች ቤተ ክርስቲያን ሰርተውለት ሥጋውን በውስጡ አኖሩ። ከሥጋውም ድንቆች ተአምራቶች ተገለጡ። በማመንም ለሚመጡ በሽተኞች ሁሉ ታላቅ ፈውስ ሆነ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኖር ለዘለዓለሙ አሜን። በዚህችም ቀን የሊቀ ጳጳሳት ጲላጦስ መታሰቢያው ነው። በረከቱ ከእኛ ጋር ትኖር ለዘለዓለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ሁልጊዜ የሚያገለግሉ ኃይላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህን ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህንን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውም ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ከዚህ በመቀጠል ደግሞ በነግህና በቅዳሴ የሚሰበኩትን ምስባካትንና ቅዱስ ወንጌልን እናደምጣለን። ምስባክ ዘነግ ወኢተፈስሑ ጸላኢቴየ ላዕሌየ ወሊተሰ በእንተ የዋሃቴየ ተወከፍከኒ ወአጽናኢከኒ ቅድሜከ ለዓለም። መዝሙረ ዳዊት መዝሙር 40 ቁጥር 11። ጠላቴ እልል አይልብኝምና ስለዚህ እንደወደድከኝ አወቅኩ፣ እኔን ግን ስለ ቅንነት የተቀበልከኝ። ወኢተፈስሑ ጸላኢትየ ላዕሌየ ወሊተሰ በእንተ የዋሃትየ ተወከፍከኒ ወአጽናኢከኒ ቅድሜከ ምስባክ ዘቅዳሴ ወትቀውም ንግሥት በየማንከ በአልባሰ ወርቅ ወጽፍት ወውብርት ስምዒ ወለትየ ወርእይ ወአጽምዒ እዝነኪ። መዝሙረ ዳዊት መዝሙር 44 ቁጥር 9። በወርቅ ልብስ ተጎናጽፋና ተሸፋፍና ንግሥቲቱ በቀኝ ትቆማለች። ልጄ ሆይ ስሚ እይ፣ ጆሮሽንም አዘንብዪ። ንግሥት
ብዙኃንከ በአልባሰ ወርቅ ኦጽፍት ወሁብርት ስምዒ ወለትየ ወርእየ ወአጽምዒ እዝነኪ። ባረክ እግዚኦ ነገረ ዘእምወንጌለ ዮሐንስ ረድእከ ወሐዋርያከ ለክብረ መንግሥትከ ለከ ይደሉ ስባሄ ምድር እስከ አርያም ለዓለመ ዓለም አሜን። የቅዱስ ዮሐንስ ወንጌል ምዕራፍ 10 ቁጥር 1 እስከ 22። እውነት እውነት እላችኋለሁ ወደ በጎች በረት በበሩ የማይገባ በሌላ መንገድ ግን የሚወጣ እርሱ ሌባ ወንበዴም ነው። በበሩ የሚገባ ግን የበጎቹ እረኛ ነው። ለእርሱ በረኛው ይከፍትለታል፣ በጎቹም ድምፁን ይሰሙታል። የራሱንም በጎች በየስማቸው ጠርቶ ይወስዳቸዋል። የራሱንም ሁሉ ካወጣቸው በኋላ በፊታቸው ይሄዳል። በጎቹም ድምፁን ያውቃሉና ይከተሉታል። ከሌላው ግን ይሸሻሉ እንጂ አይከተሉትም፣ የሌሎችን ድምፅ አያውቁምና። ኢየሱስም ይህን ምሳሌ ነገራቸው። እነርሱ ግን የነገራቸው ምን እንደሆነ አላስተዋሉም። ኢየሱስም ደግሞ አላቸው፣ እውነት እውነት እላችኋለሁ እኔ የበጎች በር ነኝ። ከእኔ በፊት የመጡ ሁሉ ሌቦችና ወንበዴዎች ናቸው፣ ዳሩ ግን በጎቹ አልሰሟቸው። በሩ እኔ ነኝ። በእኔ የሚገባ ቢኖር ይድናል፣ ይገባልም ይወጣልም መሰማሪያም ያገኛል። ሌባው ሊሰርቅና ሊያርድ ሊያጠፋም እንጂ ስለሌላ አይመጣም። እኔ ሕይወት እንዲሆንላችሁ እንዲበዛላችሁ መጣሁ። መልካም እረኛ እኔ ነኝ። መልካም እረኛ ነፍሱን ስለ በጎቹ ያኖራል። እረኛ ያልሆነ በጎቹም የእርሱ ያልሆኑ ሙያተኛ ግን ተኩላ ሲመጣ ባየ ጊዜ በጎቹን ትቶ ይሸሻል። ተኩላም ይነጥቃቸዋል፣ በጎቹንም ይበትናቸዋል። ሙያተኛ ስለሆነ ለበጎቹም ስለማይገደው ሙያተኛው ይሸሻል። መልካም እረኛ እኔ ነኝ። አብም እንደሚያውቀኝ እኔም አብን እንደማውቀው የራሴን በጎች አውቃለሁ። የራሴን በጎች ያውቁኛል፣ ነፍሴንም ስለ በጎቼ አኖራለሁ። ከዚህ በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱን ደግሞ ላመጣ ይገባኛል። ድምፄንም ይሰማሉ፣ አንድ መንጋም ይሆናሉ፣ እረኛውም አንድ። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል። እኔ በፈቃዴ አኖራታለሁ እንጂ ከእኔ ማንም አይወስዳትም። ላኖራት ሥልጣን አለኝ፣ ደግሞም ላነሳት ሥልጣን አለኝ። ይህችን ትእዛዝ ከአባቴ ተቀበልኩ። እንግዲህ ከዚህ ቃል የተነሳ በአይሁድ መካከል እንደገና መለያየት ሆነ። ከእነርሱም ብዙዎች ጋኔን አለበት አብዷልም፣ ስለምንስ ትሰሙታላችሁ አሉ። ሌሎችም ይህ ጋኔን ያለበት ሰው ቃል አይደለም፣ ጋኔን የዕውሮችን ዓይን ሊከፍት ይችላልን አሉ። ዘያአምን በወልድ ቦ ሕይወት ዘላለም፣ በወልድ የሚያምን የዘላለም ሕይወት አለው አለ ጌታ ለደቀ መዛሙርቱ። አነሳስቶ ላስጀምረን አስጀምሮም ላስፈጸመን ለልዑል እግዚአብሔር ክብርና ምስጋና ይሁን። ከአባታችን አቡነ እስትንፋሰ ክርስቶስ ከሌሎችም ቅዱሳን ረድኤታቸውን በረከታቸውን አምላካችን እግዚአብሔር ያሳድርብን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። አሜን።